እሺ ፈላው 30 ደቂቃ ብቻ ነበር ቶፕ ኦፍ ዘ ሊግ ነበርሽ 30 ደቂቃ ነው ፈርስት ሃፍ እንደተጀመረ ወዲያውኑ የኔ ቦታ ነው ዞር በያለሽ ጉዳት እንደተለመደው ባለፈው ሰሊባ ሲመለስ ቤን ዋይት ተጎዳ አሁን ደግሞ ጋብሪኤል ሲመለስ ካላፊዮሪ ተጎዳ ትሬኒንግ ላይ ነው ተጎዳ ተባ ትሬኒንግ አሁን ዋርም አፕ የሚያደርጉት ከጨዋታው በፊት ምን አይነት ጉዳት እንደሆነ እንሰማለን ቲምበር ግን ስኳድ ውስጥ የሌለው ጉዳት ስለሆነ ሳይሆን ረፍት ነው ለቪላ ጨዋታ ካላ ተጎዳ ካላ ጋብሪኤል ሳሊባ ቲምበር እና ያወለን ብለን ግብቷል ራይስኮ በደንብ አድርጎ እየተወጣው ቲፎዞ ላይ ብቻ ላይቭ ነው በጣም ብዙ ሰው እዚህ ጋር ላይቭ ስገባ ይጠይቀኛል ይሄንን ዩቲዩብ ላይ ትሄድና ይሄንን ብቻ ቲፎዞ ብለህ ሰርች ስታደርገው ያመጣል ከዛላ ልክ እንደ ቲክቶክ ነው በቃ ቀዩ ምልክት ፕሮፋይሉ ላይ አለ ነክተህ መግባት ነው ሐሳብ ስጠኝ የስቱዲዮ ኳሊቲ ምን ይመስላል የሚለው ራሱ ማለት እናሸንፋለን ሰከንድ ሃፍ እንደተጀመረ ማግባት አለብን ሰከንድ ሃፍ እንደተጀመረ ፈርስት ሃፍ አለመድገማችን ራሱ አቃጥሎኛል ግን በቃ ጥቋጣሪዎች እንዲጓጉ ነው መጨረሻ ላይ አቻ ይሆናል እና ብሎ እንዲጓጉ ተብሎ ለድምቀቱ ለኔ ላይቭ አርሰናል ጋር ደውዬ ማኑ ላይቭ እንዲደምቅልህ ነው ያልደገምነው ከደገምንማ ተስፋ ይቆርጣሉ ወያ ላይ አይኖርም ተብዬን ስለዚህ እንጂ ወይ አዘገነርስ 3-1 3-2 የሚያርገው ጨዋታ ሰከንድ ጎል ግዴታ ሴት ፒስ መሆን አለበት ሴት ፒስ ከሌለ ነሻጣ የለውም ገባችሁ አይደል ጊዮርጊስ የሚሰጥህን እድል መጠቀም አለብህ የሚሰጥህን እድል ተጠቀም እናንተም ደግሞ ስጡት ዛሬ ኦዲጋርድ አሪፍ ነሽ በጣም አሪፍ ጨዋታ ያየንበት 1-2 እየመራን ማርቲን ኦዲጋርድ ጎል አስቆጥሮ ምናምን በጣም ጸድ ጨዋታ እኮ ነው ግን ይሄ ጨዋታ እንዴት ነው 1-2 ብቻ የሆነው ፈርስት ሃፉ ቢስሚላ 3-2 ምናምን እየመራ መውጣት ነበረብን እና እንዳለፉት ጌሞች ሁሉ ማለት ነው የሆነ ሰዓት ላይ ጎል አስቆጥሮብን ምናምን እንድንጨነቅ አልፈልግም ገና ሰከንድ ሃፍ እንደጀመርን ጎል ማስቆጠር አለብን ፈታ ብለን ነው ቅዳሜያችንን ማሳለፍ ያለብን ማለት ነው ግን አሪፍ ነው በቃ ጥሩ ጨዋታ ነው እየተጫወትን ያለው ወይኔ ራይስ ግን ስላለን እንዴት እድለኞች ነን ዴክላን ራይስ ስላለን እንዴት እድለኞች ነን ቢስሚላ ይጋደለዋል ነው ብለና በጣም ጸዴ ነው ሰከንድ ሃፉን ደግሞ እናየዋለን ማርቲን ኦዴጋርድ እንዲያ ቅብርጥሴ ምናምን እያልክ ስትወሬን ስነዘ የነበርክ ሰው አይተኸዋል ዛሬ ማርቲን ኦዴጋርድ ምን እንደሰራ ምን አይነት ጎል ሊያስቆጠረው ኦዴጋርድ የሚገርም ጨዋታ ነው በጣም ነው የምታምሩት እኔ በዚህ በእንደዚህ አይነት የተንኮታኮተ ስኳድ ራይስን ራይት ባክ አድርገ ምን አይነት ተጫዋች ነው ራይስ እንችላለን እኛ ማለት ነው ይወለ ዋንጫውን በማንም እጅ አንነጠቅ ይሄንን ጠንቅቃ እወቅ አርሰናል ካላፈገፈገ ካልደከመ በስተቀር ዋንጫው የግላችን ነው ለምን አትለኝም እንችላለን ማን ጀማው ካፒቴን ፋንታስቲክ ማርቲን ኦዲጋርድ ጀማው ይሄ ካፒቴን እንደ ሌሎቹ እኮ ብዙ ጎል አገባ ይወድ ጎል ግን ካገባ ከ16 ከ50 ውጪ ይወድ ሁሌም ቢሆን እኮ ነው ከ16 ከ50 ውጪ አክርሮ አስደናቂ አስገራሚ ጎል ነው የሚያስገባው ይወድ እንዴት አባቱ እንደሚያምር የዛሬው ጎል እንዴት አባቱ ነው የሚያምረው አንተ እንዴት ነው የመታው እንዴት ነው ስፔሱን ያየው ማንዬ ይመች አርበ ስለነበው ረገድ ራሱ እየደከመብን ነበር ይሄ ልጅ ጎል ማግባቱ በጣም ያስፈልገን ነበር ማንዬ ካፒቴን ነው በቃ እዚህ ላይ አስረ እኮ ቡድኑን መምራት አለበት እዚህ ላይ አስረ ማለት ነው በቃ ጀማው ካንተ እኮ ካልተንቀሳቀስክ መሪ ሆነ እኮ ቡድኑ ሊንቀሳቀስ አይችልም ገብቷላ ስለሆነ እንደዚህ ያስቀድሙ ጎል ሲያስቆጥር እንዴት አባቱ ደስ እንደሚል ማንዬ ለጎሉ ብቻ ደስ ብሎኛል ጨዋታው እኮ ገና ነው ግን ለጎሉ ብቻ እንችላለን ናይስ ተበንቺ 30 ደቂቃ ይሆነኝ ምን ያው ከተደሰትኩኝ በቃ ወያለው በቃ ኢንቻይቪ ሆነብኝ በቃ አለቀሃለኝ እንዴ ወያለው ለምን ትቀበዘበዛለህ ወይ አንደኛው ወይ ሁለተኛው ወይ ልደሰት ወይ ልዘን በቃ ገላግለኝ ሰለቸኝ እኮ አረግራ ታጋውን ኮርና ስንል ኦንጎል ስንል ኮርና የቱን እንጠብቅሽ በቃ በእርዳታ ይሁን የምታሸንፉት በኦንጎል እሺ ኮርናውን እንተው እስቲ ተጨነቅን የምትሉ ጭንቀቱ እንደው ደፈት ያረገን ነበር የምትሉ እስቲ እጃችሁን አሳዩኝ እስቲ አውጡ እስቲ ተጨነቅን ተጠበብን የምትሉ ወይ ኮንተሳላችሁ ለማንኛውም ጀማ 3 ነጥብ አግኝተናል ምድረ መቀኛ አሽቋላጭ በሙሉ ዝም ነው ማለት ያለበት በቃ ዝም ምንም በቃ ስለዚህ እንዳታወራ ቡድን እያሸነፈ ማለት ነው መተለሰክሰኝ እንዳትሞክር በቃ ጀማ ወይኔ
እኔ ተጨንቄ ማለቂ ነው። ዘንድሮ አርሰናል አዲስ ስትራቴጂ ይዞ መጥቷል መሰለኝ። ምን መሰላችሁ? ደጋፊው እየተዝናና ኳስ ማየት የለበትም እየተጨነቀ ነው መሄድ ያለበት የሚል አዲስ ንድፈ ሐሳብ አስበዋሉ መሰለኝ። እኔ ግራ ገብቶኛል። ጭንቀቱ ሊገለኝ ነው በጨዋታ ማልማል። ለማንኛውም ጀማው ዴክላን ራይስን ዛሬ አጨብጭቡለት ጀማው። ኧረ አደንቁት። ኧረ ይሄ ልጅ ኧረ ይሄ ልጅ ራሱ አይገልጹ እንዴ! ሁሉም ቦታ እንዴት ነው አንድ ተጫዋች የሚችለው? ሁሉም ቦታ መጫወት ይችላል ጀማው። ተከላካይ ወር ይሄ ምንድነው የሚሻለው? ኧረ ትችላለህ። አንበሳ። ለማንኛውም ጀማው ዋናው 3 ነጥብ ነው። እመለሳለሁ። ኮፒ ሊንክ ሼር አድርጉና አድርሱልኝ። በሏቸው። ኦንጎል ኤፍሲ ባካት ተገኝ ስትሬስ ኤፍሲ ይላል 3 ነጥብ ኤፍሲ። እቺን አትርሷት። የፈለጋችሁትን ስም አርጉልን ከ3 ነጥብ ኤፍሲ ጋር ማለት ስለማይቀር ማለት ምን አይነት እኮ ጠላቶች እንዳሉን ማለት አሁን እኔ ኦንጎሉ ማለት የአርሰናል ደጋፊዎች አላስደሰተህም ወይ ዴ? ሴት ፒስ እንድንወድ አደረጉ፣ ኦንጎል እንድንወድ አደረጉ። እናገኘዋለና ገባለ ያለ ምክንያት አይደለም እኮ ሁሌ ኦንጎል የምታገኘው ባባዬ። ብራይተን ኦንጎል ታሪክ የለውም ያልሽን ሰውዬ ሰላም ነሽ? እንዴት ነሽ? ታሪክ እየሰበር ነው በኦንጎል ራሱ ማለት ነው። ካለፉት 4 የፕሪሚየር ሊግ ጨዋታዎች 3ቱን በኦንጎል ያሸነፍ ነው፣ አንዱን በሴት ፒስ ያሸነፍ ነው። እንችላለን ማን ሴት ፒስ ኤፍሲ፣ ኦንጎል ኤፍሲ፣ 3 ፖይንት ኤፍሲ። ግባ እናውጣው። ራያን ናውጣና እናግረኝ 2-1 ላይ እንደዚህ አይነት ሴቭ ማን ገባ። ራያ ማለት ራሱ እኮ በቃ አይደብረውም። አንድ ሲሞከርብን አንድ የሚገባብን ነገር ብቻ ነው የሚያቃጥለኝ። ገባ አይደል? እሱም ደግሞ እንዳረጋገጥኩት ከሆነ ሌሎቻችሁ መዝናናትን ትችሉ። እኔ የሚያስጨንቀኝ ማንሲቲ አይደለም። እኔ የሚያስጨንቀኝ ከማንሲቲ በላይ ማብራት ነው። ገባሱ? ስለዛ ጂ ፓወር ሜሽን አድርጉልኝ። አብረን መስራት አለብን። we are the gunners come on ጄሱስ ትችላለህ ነው የምልህ። በቃ ትችላለህ። ምን አይነት ጨዋታ ነው መጫወት ያለብን? ጄሱስና ማርቲኔሊ ሲኖር ልታስጨንቀን ከሞከርክ ትከፍልበታል። ገባል? ሎ ብሎክ ካረክ ደግሞ ጊዮከሬዝ ባያገባም 2 ተከላካይ ያቅፍልናል። ትሮሳርድና ሳካ ጠቅ ያደርጋሉ ማለት። ኦዲጋርድ ዛሬ ምርጥ ነበርሽ። በአንቺ ጎል ነው ነገሮች ራሱ የተበረገዱት። ከባችሁ አይደል? ከዛ ኦንጎሉ ግዴታ ነው። የሚቀጥለው ጨዋታ ቪላ ኦንጎል ጠብቂ። አርሰናል ይላል ይሄን ቃለቀ አርሰናል የሲቲ ጫና እጅን ታክል ልክ ነጥፍር ቋሻ ቁጥሩም ደግሞ ብዙ አመት 3 አመት ልምድ ወስዷል። 3 አመት የዋንጫ ቲም ስትሆን ማንም ብራይተን ሆንክ ሲቲ ያሸነፈ እንደፍና ሰጠት ማለት ነው። በቃ አርሰናል ማለት ይሄ ነው። ቀለቁ አለቀ። ደግሞ የዋንጫ ቲም ስትሆን እንደ ማድሪድ ያደርጓል ከፈለገ ብሏል እኮ ኤፍሬም ማለት እንደ ማድሪድ እንደ ባርሳ እንደፈለግ ተጫውቶ ያሸንፋል። 3 ነጥብ እንደፈለግ ተጫውቶ እኔ አርሰናል ይገርምኛል እኮ ይወጥ ከፈለገ ተከላክሎ ያሸንፋል። ከፈለግ 2ቱንም ጎል በራስ ጎል ያስቆጥር ያሸንፋል። አርሰናል ማለት ነው። በቃ ደግሞ እመኑ የእውነት ዋንጫው ያርሰናል ነው። እመኑ ዝም ብላችሁ እንዴ። በምንም አይነት ሁኔታዎች ተቸግሮም ቢቸገርም ባይቸገርም ሁሌ አሸናፊ ነው ደግሞ ይሄ አመት ያርሰናል ነው ደግሞ አትጠራጠሩ። የእውነት ቢቸገርም ባይቸገርም ያሸንፋል። 2ቱም ጎል ራስ ላይ ገብቶ የመራ ቢመስል ለትንሽ ደቂቃ ቦታ ትለቃለህ። በጩኸት በሲቃ በለው ምድረ ቅሪ ይላሁላ ማለት ነው። የሽግግር ጊዜ አብቅቷል። እዚህ ጋር ለትንሽ ጊዜ ቢሆን ስልጣን ምን እንደሚመስል አንደኛ ደረጃ ምን እንደሚመስል አሳይተን ነበረ። the time is now up bro። ቦታውን ልቀቅ። መድፈኞቹ we are top of the league ይመቸን ነው ማለት መድረ ቅሪ ይላሁላ። አርሰናል 2 ብራይተን 1 አሸንፈናል። ግን ለምንድን ነው የምታስጨንቁን? አርቴታ ምንድን ነው ግን የምትሰራው? እምላችሁ ዛሬ አርቴታ አጠፋ ምናምን ነገር አይደለም። ሳካ ሰከንዳፍ የለም። የሆነ ሰዓት ላይ ለምን አይቀይረውም? ሳካ እንደዛ ፈዘዝ ደከም ስትል ማዱኬን ተፍተፋ ማስገባት በቃ ምንድን ነው አርቴታ? ይሄም እየተጫወተ አይደለም። ነገርየው እንዴት ነው እንዴ? ኳሱን ስንይዘው ምን ያህል አደገኛ ቡድን እንደሆነ ግን ማየት ትችላላችሁ። በእንደዚህ አይነት ባክፎር ራይስን ሂንካፔና ሳሊባን አጣምረ ከዛ ላይ ዌስኬል ሬር ነው። በእንደዚህ አይነት ባክፎር እንዲህ አይነት ጨዋታ መጫወት የሚገርም ጨዋታ ነው የተጫወት ነው። ግን ስቲል ማለት ነው ጎል ለምን ይቆጠርብናል? እኔ እኮ ያኛው ቡድን እኮ ናፈቀኝ። ኮስተር ያለው ቡድን ናፈቀኝ እኮ ማለት ማርቲን ኦዴጋርድ የሚገርም ጎል የሚገርም ጨዋታ። የኔ ማን ኦፍ ዘ ማች ማርቲን ኦዴጋርድ ነው። የሚገርም እንቅስቃሴ ነበረው። እኔ ዛሬ በጣም ተደስቼበታለሁ በማርቲን ኦዴጋርድ። ዴክላን ራይስ ነው እኔ እንጃ። እኔ ስለዚህ ሰውዬ ምንድን ነው የሚሻለው? ራይት ባክ ኖ ፕሮብሌም ማን የሚገርም ፐርፎርማንስ። ማንኛውም አሸንፈናል። ወደ ቦታችን ተመልሰናል። ኦን ቶፕ ኦፍ ዘ ቴብል። ስለዚህ ሴቭ ባናወራ ግፍ አይሆንብንም። ቤተሰብ በደንብ ሼር ኮፒ ሊንክ እያደረጋችሁ አሞራው ዴቪድ ራያ ማለት ነው ጋይስ
ስንቶቻችሁ ናችሁ እንደኔ ልባችሁ ስንጥቅ ያለው? እኔ ጎል የገባ መስሎኝ ነበር እውነቱን ለመናገር ሹት እንዳረገው ይመልሰዋል የሚል 0.1% እምነት አልነበረኝም። ምን አይነት ሴቭ ነው በፈጣሪስ! ዴቪድ ራያ ከጉድ ነው ያወጣን ጋይስ። ይች ጎል ድንገት ተቆጥራ ቢሆን ኖሮ 2-2 ሆኖ እጅግ በጣም አጣብቂኝ ውስጥ ነበር የምንገባው። ነገር ግን ዴቪድ ራያ የተከታታይ አመት የጎልደን ግላቭ አሸናፊው ዴቪድ ራያ ለምን ምርጡ ግብ ጠባቂ እንደሆነ እያስመሰከረ ይገኛል። ዋቴ ሴቭ ዴቪድ ራያ። የኛ ሰፈር መብራት ኃይል እኔን እንጂ አርሰናልን ማቆም አይችልም። ያራዳ ልጅ ማለት ነው። መብራት ጠፍቶ ነው እንግዲህ በመኪና ላይ ነው እየሰራላችሁ ያሉት። ያራዳ ልጅ በሚገርም ሁኔታ ያመጣ ምንም ያመጣል። አርሰናል ነው የተዘፈነው ነው ማለት ያራዳ ዘንድሮ እንደ ቀልድ አንላቀቃትም። እንደ ቀልድ ሄደች መጣች ለጭም በለውላል አርሰናል። ጋብርኤል ማጋሌሽ ወደ ቡድኑ ተመልሷል ማለት ነው። ያራዳ ልጅ ይሄ ለአርሰናል እጅግ በጣም ከ3 ነጥቡ በላይ ቆንጆ ዜና እሱ ተረዳኝ። አጥቂ ተከላካይ አማካኝ እኮ ነው የተጎዳው። ብቻውን 3 ሰው እኮ ነው ያራዳ። አረ በረኛም ይሆናል አንዳንዴ። ችግር የሌለበት ተጫዋች ነበር ተጎድቶ የነበረውን ከጉዳት ተመልሶ ተቀይሮ መግባት ችሏል ማለት ነው። ካላፊዩሪ ጉዳት አስተናግዷል እየተባለ ነው። እሱም በኋላ ምን ይሆናል። አሁን ግን 3 ነጥብና አርሰናል አንፋታም ብሏል። ይሄን ቦክስ እንግዲህ ደግሞ መወጣት ከቻሉ ዘንድሮ የሚቆሙ አይመስለኝም። ያራዳ ልጅ ሐሳብ አስተያየት ኮሜንት ላይ በደም ሼር ኮፒ ሊንክ ይደረግ። ይመቻችሁ። ወንደሽ ከመደፈስ ቢረጥሽ አይቅባሽ ብራይተን አንቺም ራስሽን አጥፋሽ። እኔ እኮ ይሄ ወያላ እኮ ማመጣብኝ ጉድ እኮ የለም እኮ ኮርና ሴት ብሱና ነበር። አሁን ደግሞ ኦንጎል በቃ ራስ ላይ ማግባት ጀምሯል። በቃ ከወያላ ጋር የምትጮቱት ይሙት። ራሳችሁን አውቃችሁ አትግደሉ ወይ ንገሩልሽ ይለኛል። እኔ በየሳምንቱ ማለት ነው የአርሰናል እንኳን እንደ ዓለም ዋንጫ ፋይናል ነው በቃ እያየን ያለ ነው። ቢስሚላ ቋጠርክም አልቋጠርክም ቀና ብለይ ማን አለ ከደረጃው ሰንጠረዥ በላይ ማን ያለው? አርሰናል ይላል። ገባህረን ይገባ ወይ ስለ ጨዋታ ሌላ ቪዲዮ ሰራላችኋለሁ። ይመቻችሁ። እንኳን ደስ አላችሁ። አርሰናል 2-1 አሸነፈው ብራይተንን በኦንጎል ቴስታ ኮርና። እኔ ነገር ግን ሲጀመር ኮርኖ እንትን ባይል ራሱ የኦዴጋርድ ጎል እንደ 2 ነው የሚቆጠረው። ሲጀመር እንዴት ነው የሚያው? ኦዴጋርድ ሲጀመር ትመቸኛለች። ኦዴጋርድ ቅመም ነች። ራያ አወጣው ያንን ጨዋታ። ማርቲኔሊ ተመልሷል ወደ ዋናው አቋሙ ተመልሷል። ያን ኳስ እንዴት ይዛቱ ሳካ ራሱ ምን ነው ያን መጨረሻ ላይ ፕሬሸር ብቻ። አሁን ከጀርባችሁን ተነፍሳለን። ወደ ዋንጫው ተመልሰናል። ወደ ዋንጫው ፉክክሩና ዘንድሮ ከባድ ነው የሚሆነው። እንደዚህ እየቀለድክ የሚመጣ ነገር የለም። በኦንጎል ምናምን የሚመጣ ነገር የለም። ተመልሰናል። እኛም አሪፍ ጨዋታ ነው። ኦዴጋርድ ኳስ እሺ ኦንጎል ኤፍሲ ተናግሬያለሁ እኮ ቅድም ቪዲዮ ስሰራ። ዛሬ ደግሞ ማን ያገባላቸው ይሆን ብያለሁ እኮ። እኔ እኮ እንደው ከማንም ቲም ጋር ይጮቱ አንድ ከብት ይመጣል። በቃ አንድ ከብት ራሱ ላይ ሊያገባ ማለት ነው። ጭራሽ ከኮርና እንደዚህ ብሎ ራሱ ላይ ያገባ። በሱ ጎል እንግዲህ አሸንፈው ወጥተዋል እንጂማ በአንድ በሚያምር ማርቲን ኦዴጋርድ ጎል ብቻ እስቲ ተመርኩዘው ያሸንፉ ይሆን ብለን እየጠበቅን ደገመላቸው። እንግዲህ ኦንጎል ምን ማድረግ ይቻላል። ብራይተን ደግሞ ሰከንድ ሃፍ ነው ጨዋታ መጫወት የጀመረው። ከ2-0 2-1 አድርገው ከዛ በኋላ ያስጨንቋቸዋል። ምንም የለም እንግዲህ ይሄ ነው ይሄ አርሰናል ነው። እኛ አዌይ እየሄድን ከባባድ ጨዋታዎችን ስናሸንፍ ተጨንቆ ምናምን ትላላችሁ እናንተ በሜዳችሁ። ካሮሚ ቶማ የብራይተን ምርጥ ተጫዋቾች የሌሉበትን ብራይተን እንደዚህ ተሳቆ እያሸነፉ ከሲቲ በላይ አሁንም ግምት ቢሰጠው አርሰናል ነው። ይመቻችሁ። ለማንኛውም ሴሜኒዮ ማለት ነው። ሴሜኒዮ ብቸኛ ጎል ዛሬ እንደምታዩት ሃላንድ ተሸንፈዋል። በርንማውዝ እና አባቴ አተሰቃይ ብቻን እያገዝካቸው ሴሜኒዮ ነው ዛሬም ለበርንማውዝ ያስቆጠረውና እስቲ ቆይ ጎሉን አየውና የሚገርም ጎል ከሆነ እስካሁን አልተፖሰተም። ለማንኛውም ሴሜኒዮአችን ቶሎ ናልን። ግን ቆይ ቢቆይ ደስ ይለኛል። ሴሜኒዮ ገባቸው ከቦርንማውዝ ጋር አዌ ያላቸው አርሰናል ጨዋታ ከ1-2 ጨዋታ በኋላ ነው ምናምን ነገርና እሱን ተጫውቶ ፈጅቶልን ቢመጣ ደስ ይለኛል። አሽላልተሽ ነበረ አጉላሽ ቀብጠሽ መድፉ በርግቡ ይጥላል ብለሽ ይሄ ደረስ መለስ እንዳገር ነው ወይ አንዱ ላለመውረድ አንዱ ቶፕ ላይ አትልልኝ። ድጋሚ ወደ አንደኝነታችን ተመልሰናል ይላል። አረ ይሄ መድፍ ምን ይሻለናል? ጎበዝ አረ ይሄ አርሰናል ምን ይሻለናል? ለቋጣሪ አይመች ለተቃራኒ ቡድን እንደው ምን ይሻለናል? ንገሩኝ እስኪ ምን ይሻለናል? አሁን
አሁን እኔ ጥያቄ ያለኝ ማለት ነው ሁለተኛው ጎል ማለት ነው ሴት ፒስ ነው ኦንጎል ነው የሚባለው አሁን በምን ሆነሽ የምታበሽኩ ነው ሴት ፒስ ድጋሚ ያገባችሁ ነው የምትሉን ወይስ ድጋሚ ኦንጎል አናዘርባ ነው ኦንጎል ምን አባት አመጣለ አንተበት ምን አባት ድጋሚ ወለ ቼልሲን ተዘጋጅ በለው ወገን ቼልሲን ተዘጋጅ በለው ያኛውንም ሄድለታለሁ የቪላው ጌታንም ሄድለታለሁ ግን ቼልሲንም ቪላንም ተከላካዮቻችን አዘጋጁ በሏቸው እኔ አይመቸኝም በቃ ከሌሎቹ ካላገቡልኝ አይመቸኝም የናፈቀኝም 8 ቁጥር የናፈቀኝ ካፒቴንን ተመልሶልኛል አባቴ በጎል ነው ተመለሰልኝ ዝም ብሎ አይደለም በጎል ተመለሰልኝ በቃ ኦዴጋርድ በመናቆ ጎሉን የተመለሰልን አባቴ ካፒቴናችን ተመልሷል በዛ በኩል የኋላ ደጀናችን ማጋሌሽም ተመልሷል ሰላም ነው አባቴ ሰላም ነው በቃ ዘና ያለ ሳምንት ነው የምናሳልፈው ዘና ቀብረር ያለ ከብዙ ጊዜ በኋላ የወሩ ምርጥ ሴፍ የሚባለውን አንድ ሴፍ አግኝተናል ጎበዝ ወይ ነቢ ገባ ኖሮ